መጽሐፈ አስቴር ምዕራፍ 1 በአርጤክስስም ዘመን እንዲሆነ ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላይ ነገሰ። በዚያም ዘመን ንጉሱ አርጤክስስ በሱሳ ግንብ በነበረው በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በ3ኛው ዓመት ለባለሟሎቹና ለአገልጋዮቹ ሁሉ ግብዣ አደረገ። የፋርስና የሜዶን ታላላቆች ሁሉ የየሀገሩ አዛውንትና ሹማምንት በፊቱ ነበሩ። የከበረውንም የመንግስቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው። ይህም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ሕዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሱ በንጉሱ ቤት አታክልት ውስጥ ባለው አደባባይ 7 ቀን ግብዣ አደረገ። ነጭ፣ አረንጓዴ፣ ሰማያዊ መጋረጆች ከጥሩ በፍታና ከሐምራዊ ግምጃ በተሰራ ገመድ በብር ቀለበትና በእብነ በረድ አዕማድ ላይ ተዘርግተው ነበር። አልጋዎቹም ከወርቅና ከብር ተሰርተው በቀይና በነጭ በብጫና በጥቁር እብነ በረድ ወለል ላይ ነበሩ። መጠጡም በልዩ ልዩ የወርቅ ዕቃ ይታደል ነበር። የንጉሱም የወይን ጠጅ እንደ ንጉሱ ለጋስነት መጠን እጅግ ብዙ ነበረ። ንጉሱም እንደ ሰው ሁሉ ፈቃድ ያደርጉ ዘንድ ለቤቱ አዛዦች ሁሉ አዞ ነበርና መጠጡ እንደ ወግ አልነበረም። ንግስቲቱም አስጢን በንጉሱ በአርጤክስስ ቤተ መንግስት ለሴቶች ግብዣ አደረገች። በ7ኛውም ቀን ንጉሱ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግስቲቱ አጢስን መልከ መልካም ነበረችና ውበቷ ለአሕዛብና ለአለቆች እንዲታይ የመንግስቱን ዘውድ ጭነው ወደ ንጉሱ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7ቱን ጃንደረቦች ምሁባንን፣ ባዛንን፣ ሀርቦናን፣ ገበታን፣ ዘቱልታን፣ ዜታርን፣ ከርከስን አዘዛቸው። ነገር ግን ንግስቲቱ አስጢን በጃንደረቦቹ እጅ በላከው በንጉሱ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሱም እጅግ ተቆጣ፣ በቁጣውም ተናደደ። ሕግንና ፍርድን በሚያውቁ ሁሉ ፊት የንጉሱ ወግ እንዲህ ነበርና ንጉሱ የዘመኑን ነገር የሚያውቁትን ጥበበኞች በመንግስቱም ቀዳሚዎች ሆነው የሚቀመጡ የንጉሱ ባለሟሎች 7ቱ የፋርስና የሜዶን መሳፍንት አርቂስዮስ፣ ሼታር፣ አድማታ፣ ተርሺሽ፣ ሜሪስ፣ ማሌስአር፣ ምንኳን በአጠገቡ ሳሉ በጃንደረቦች እጅ የተላከባትን የንጉሱን የአርጤክስስን ትእዛዝ ስላላደረገች በንግስቲቱ በአስጢን ላይ እንደ ሕጉ የምናደርገው ምንድነው አላቸው። ምሙካንም በንጉሱና በአዛውንቱ ፊት እንዲህ አለ። ንግስቲቱ አስጢን አዛውንቱን ሁሉና በንጉሱ በአርጤክስስ ሀገር ያሉትን አሕዛብ ሁሉ በድላለች እንጂ ንጉሱን ብቻ የበደለች አይደለችም። ይህ የንግስቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሱ አርጤክስስ ንግስቲቱ አስጢን ወደ እርሱ ትገባ ዘንድ አዘዘ። እርሷ ግን አልገባችም ተብሎ በተነገረ ጊዜ ባሎቻቸው በዓይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግስቲቱን ነገር የሰሙት የፋርስና የሜዶን ወይዛዝርት እንዲህና እንዲህ ብለው ለንጉሱ አዛውንት ሁሉ ይናገራሉ። ንቀትና ቁጣም ይበዛል። ንጉሱም ቢፈቅድ አስጢን ወደ ንጉሱ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሱ ትእዛዝ ከእርሱ ይውጣ፣ እንዳይፈርስም በፋርስና በሜዶን ሕግ ይጻፍ። ንጉሱም ንግስትነቷን ከእርሷ ለተሻለችው ለሌላይቱ ይስጥ። የንጉሱም ትእዛዝ በሰፊው መንግስቱ ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሹንም ያከብራሉ። ይህም ምክር ንጉሱንና አዛውንቱን ደስ አስተኛቸው። ንጉሱም እንደ ምንኳን ቃል አደረገ። ሰው ሁሉ በቤቱ አለቃ ይሁን፣ በሕዝቡም ቋንቋ ይናገር ብሎ ለሀገሩ ሁሉ እንደ ጽሕፈቱ ለሕዝቡም ሁሉ እንደ ቋንቋው ደብዳቤዎችን ወደ ንጉሱ አገሮች ሁሉ ሰደደ።